የዲኤንኤው ምርመራ ዛሬ ለዳግም ተነገረው። እንግዲህ የዲኤንኤው ምርመራ ላይ አባቱ ሞቷል ወይስ አለ? እንዲሁም ደግሞ አምራን ከወደቀችበት ተነስታ አቧራውን አራግፋ ድጋሚ ተንኮል ለመስራት እየተዘጋጀች ነው። እንግዲህ ከኤርሚያስ ጋር ተባብረው ምን ሊያደርጉ ነው? ኤሚ ደግሞ እውነቱን አውቃለች። በጣም ኑሐሚን ደግሞ እንግዲህ ዳግምን አልይህ ብለዋለች። በእውነት ኑሐሚን ዛሬ ያሳየችው ሪያክሽን በጣም ከባድ ነው። ለዳግም በርከት ያለ ነገር ተፈጥሯል በዛሬው ክፍለ ጊዜ። እንግዲህ ይህንን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ እንዲሁም በቅንነት ሸር በማድረግ ይህን ቪዲዮ ጀምሩ። ስለምትከታተሉኝ ወዳችሁና ፈቅዳችሁ ከልብ አመሰግናለሁ። ከድራማው ጋር መልካም ቆይታ። እንግዲህ የዲኤንኤው ምርመራ ዛሬ ለዳግም ተነግሮታል። የዲኤንኤው ምርመራ ላይ እንደሚያሳየው ከሆነ ዳግም የዳግም አባት አለመሆኑ ተረጋግጧል። እንግዲህ ግን ፖሊሶቹ ሆን ብለው ያደረጉት ነገር ነው ይመስለኛል። ዳግምን የሚያሳየውን ሪያክሽን ለማየት እና ከዛ ተመርኩዘው ያለውን ነገር ቤቱን እንዳለ ለመመርመር ሰውን እዛ ቤት ውስጥ ያሉትን እናቱንም አባቱንም እንግዲህ የእንጀራ አባቱንም ሁሉንም ለመመርመር ይጠቅመናል ብለው የተየዱት ዘዴ ይመስላል። ምክንያቱም መርማሪ ፖሊሱ ሲመለከተው የነበረ ዳግምን በትኩረት ነበረ የሚያሳየውን ነገር የሚያወራውን በደንብ እያዳመጠው ነበረ። ለምን ያንን ባለፈው በደንብ ሊናገር አልቻለም፣ እናቱንም ሊወነጅላት አልቻለም ነበር። እና ከዚህ ለዛ ይመስላል እንግዲህ ከፖሊሱ ከመርማሪ ፖሊሱ እንዳየነው ዳግም ሲናገር በደንብ እያየው ነበር አደል እያለ እንግዲህ እያዳመጠው ነበረ፣ በትኩረት ነበር ሲመለከት የነበረው። እንግዲህ ከዳግም ንግግርና ከዳግም የሚያደርገውን ነገር ተመልክተው እንግዲህ ለምርመራቸውን በጣም ጠቃሚ ነገር ነው። እንግዲህ ዝናሽ ደግሞ ወደ ቤት ተመልሶ እንዴት ሆንክ ምን አሉ ስትለው አይ አባቴ አይደለም፣ የዲኤንኤው ምርመራ ላይ አባቴ አይደለም ይላታል ማለት ነው። እንግዲህ ዝናሽ ደግሞ በቃ ዳግም የላይኩ ልጅ ነው ማለት ነው ማለት ነው። እንግዲህ ዲኤንኤው በትክክል እኛ አባቱን ገድለነዋል፣ ባሌን ገድየዋለሁ፣ ያው ቀብረነዋል። እንዴት? አንደኛ ብራስሌቱ ተገኝተዋል። ብራስሌቱ ደግሞ ዳግም እንግዲህ ለልደቱ የሰጠው ስጦታ ነው። የዳግም ስምም አለበት እዛ ላይ። እንዴት ሊሆን ይችላል? እንግዲህ ገድለነዋል። እንግዲህ ምን እንደተፈጠረ ምንም ሊገባኝ አልቻለም። በቃ የዳግም እንግዲህ የላይኩ ልጅ ነው ብላ ደምድማለች ማለት ነው። ዳግም እንግዲህ ወላጅ አባቱ አይደለም ስላሉት ፖሊሶቹ የሞተው ያንተ አባት አይደለም፣ ካንተ ዲኤንኤ ጋር አንድ አይደለም፣ አባትህ አለመሆኑን እንግዲህ በዲኤንኤው ምርመራ አረጋግጠናል ይለዋል። ነገር ግን እዛ ቤት የሞተ ሰው አለ፣ እዛ ቤት ሰው ሙቷል፣ እዛ የተገደለ ሰው አለ እና ታዲያ እንዴት የኔ አባት የእጅ ብራስሌት የሟች እንትን ውስጥ ሊገኝ ይችላል ይለዋል። ዳግም እኮ ለዚህ እኮ ነው አንተ እንድትረዳን እንፈልጋለን የምንልህ እኮ ለዚህ ነው ልጅ ዳግም ይለዋል ማለት ነው መርማሪ ፖሊሱ። ከጓሯቸው ከእናንተ ጓሮ ላይ ሬሳ አለ፣ ማን እንደገደለው ብቻ ግን ነው እኛ ልናቂ ያልቻልነው። ስለዚህ አንተ እርዳን፣ የአባትን ጉዳይ በደንብ በጥልቅ እንመረምራለን ብሎታል። እንግዲህ ዳግምም ግራ ተጋብቷል። የሚያደርገው ማለት ግራ አባቱ በህይወት ይኖራል ብሎ ተስፋ አደረገ። እንግዲህ የሞተው አባቴ ካልሆነ አባቴ በህይወት አለ ማለት ነው ብሎ እንግዲህ ዳግም ዝም ብሎ እንደዚህ በመላምት አስቧል። ወይኔ ወንድሜን ወነጀልኩት፣ ወንድሜን
ገዳይ አንተ ነህ አልኩት ወይ ብሎ በጣም ስቅስቅ ብሎ ነው ያለቀሰ መርማሪ ፖሊሱ ፊት። እንግዲህ ዝናሽ ደግሞ በቃ ወይኔ በቃ እናቴንም እኮ ጠርጥሬያት ነበረ አለው ለፖሊሱ። እንግዲህ ፖሊሱ በደንብ እያየው ነበረ፣ በደንብ እየተመለከተው ነበረ። መርማሪ ፖሊሱ በደንብ ነበር ሲያዩ የነበረ። እንግዲህ ናሆምንም እንግዲህ አንቺ ይቅርታ በይልኝ ብሏታል ማለት ነው። ዝናሽን ይቅርታ ጠይቀው ወንድምህን፣ አንደኛ የሳምንቱ ሙሽራ ስለሆነ ይቅርታ ጠይቀው ትለዋለች። ኑሐሚን ግን በስም እንዴት እንዳደረጋት እንዴት በቃ ገና ሳይጋቡ በቃ በጣም አካበደች። እውነትን ኑሐሚን እንዴት ባህሌን እንዴት ነብሰ ገዳይ ነው ትለዋለህ? ደምድመሃል እኮ ለይቅርታ እንኳን ልብ የለህም ምናምን ብለዋለች ማለት ነው። እንግዲህ እሱ ማለት ዳግም እንግዲህ የሆነ ቅዝቅዝ ብሎ ለማናገር ሲሞክር ኑሐሚን በቃ ያዙ ይልቀቁኝ አለች። በቃ ያዙ ይልቀቁኝ አለች። በጣም ነው እንትን ያለችው። እንግዲህ ወንድሙ ነው። ሲቀጥል ደግሞ ማለት እንዴት እንደዚህ ይለዋል? ዳግም ትክክል ነው። አንደኛ አባቱን ነው ያጣው፣ ሁለተኛ ደግሞ በጣም ሲጠላው ስለነበረ የተሰማውን ስሜት ማን ነው ሲጠላው የነበረ በተለየ ስሜት ያለው ማን ነው እዛ ቤት ውስጥ ሲለው፣ እንግዲህ መርማሪ ፖሊሱ በፊት ሲያሳዩ የነበረ ነገር ናሆም ነበረ። ስለዚህ ከዛ አንጻር ነው እንደዚህ ያለው ማለት ነው ዳግም እና ኑሐሚን ዳግምን ናሆምን ነፍሰ ገዳይ ያደረግከው አይደለ? አሁን እንኳን በቃ እኔ እኮ እንግዲህ ከኤሚ ፊት ነው እንግዲህ እኔ እኮ ስለማፈቅርሽ እኔ እኮ ስላፈቀርኩሽ ነው ብሎ ሲል በጣም ነው የደነገጠችው ኤሚ። እንግዲህ ግራ ገብቷት በጣም ደንገጭራ አፏን አፈነችውላ። በጣም ነው ድንጋጤ የያዛት ማለት ነው። እንግዲህ እውነት በፊት ናሆም ዞር ብሎ እንኳን አያያትም ነበረ። ሚራን ነበር አምራንን ነበረ እንትን ሲል የነበረው። እንግዲህ በዛ ሰዓት ነው እንግዲህ ፍቅር የጀመረ ዳግም። ያው በእርጋታ በቀስታ ነው እንጂ ማስረዳት ያለባት የነበረባት እንደዚህ እንዴት እንግዲህ አንደኛ ሀዘንተኛ ነው፣ ሁለተኛ ደግሞ በጣም ከልቡ ያፈቅራታል። እንግዲህ በዳግም በፍጹም አይፈረድም። ናሆም እውነት ናሆም አልገደለም ሲጀመርም፣ ግን ደግሞ ለአባቱ ሲያሳየው የነበረ ነገር ጥሩ አልነበረም እና ለዛ ነበረ እንግዲህ የግድ ፖሊስ የሚጠይቀውን ጥያቄ ደግሞ በአግባቡ መመለስ አለበት። አባቱ ነው የተገደለው። የሚሰማውን ነገር የሚደረገውን ነገር እንግዲህ ላይተሩን ደግሞ ለመርማሪ ፖሊሶቹ ቢሰጣቸው በትክክል ሁሉንም ለጥያቄ ትፈለጋላችሁ ብሎ ሁሉንም ነበር ይዟቸው የሚሄድ ፖሊስ እና ከዚህ አንጻር ላይተሩን አልሰጣቸውም። ገና የምርመራው ውጤት ገና በደንብ አልተረጋገጠም። ግን ደግሞ ዲኤንኤው እንደዚህ ብለው ፖሊሶቹ ሰጥተውታል። ግን ዳግም እንዲናገር ይህንን ነገር ስንነግረው ብለው ነው እንግዲህ ፖሊሶቹ እንጂ በትክክል የሞተው አባቱ ነው። ደግሞ ቤትም ብራስሌቱ ማንም ሊያስገባው አይችልም። ግን የራሱ ነው፣ የራሱ አባት ነው ፖሊሶቹ። ለዛ ይመስለኛል እንግዲህ አምራን ደግሞ እንግዲህ የዛኔ ታስታውሳላችሁ ደምን ባይ ያለቀሰች የኔ ቢጤ ሆና እንግዲህ አቶ ሌኩን በርከት ያለ ገንዘብ ሰጥቷት ናሆምን በአካውንቷ ብሯን አካውንቷ ዳጎስ ሲልላት ድጋሚ ደግሞ ተንኮሏን ለመስራት በደንብ በዝግጅት ላይ እንዲያው ፏፈሽ ብላ መታለች ማለት ነው። አምራን እንግዲህ መረጃዎቹን ቪዲዮዎቹን በሞላ አጥፍቶበታል አቶ ሌኩን። ነገር ግን ዳዊት የዝናሽ ዘመድ ዳዊት ላይ እንግዲህ ቪዲዮውን አለ ሆይ ብላ ደውላ በደንብ ታጥና ተዘጋጅታለች ማለት ነው። እንግዲህ ያንን ቤት ለመበጥበጥ ደግሞ ከኤርሚያስ ጋር ሆና ማለት ነው።
አብረን ስራ ሲላት አይ ይሄማ ዘዴ ካለ ብቻዬን ነው የምሰራ እሺ ብላው፣ ነገር ግን ዞር ብላለች። እንግዲህ ትተዋለች። ለዳዊት ስትደውልለት ቪዲዮዎቹ ሁሉም ጠፍተዋል። በእርግጥ ግን ደህና የአይቲ ባለሙያ ከተገኘ የጠፋ ቪዲዮ ይመለሳል ተብሏል ማለት ነው። እና ያን ነገር የአይቲ ባለሙያ አፈላልጋ ከስልኩ ላይ ቪዲዮውን ለማውጣት ተዘጋጃጅታ ደውላለታለች። ተቀጣጥረዋል ማለት ነው። እንግዲህ ተቀጣጥረዋል። ያንን ቪዲዮ ከወጣላቸው ያን ቪዲዮ በቃ ድጋሚ ምስቅልቅል ልታደርግ ነው ማለት ነው። ድጋሚ ያንን ነገር ልታደርግ ነው። አሁን በዚህኛው ጊዜ ግን እነ ላይኩን እነ ዝናሽ በጭራሽ አይምሯትም። እሷንም ነው የሚገሏት በአሁኑ ማለት ነው። ድጋሚ ከሰራች ቪዲዮ ከተገኘላት ልትሞክራለች። እንግዲህ ይገኝ አይገኝ ገና ባለሙያ እያየው ነው ስልኩን። የራሷ ስልክ ላይ ነበረ፣ ግን ደግሞ ላይኩን ወስዶ ስልኩንም ምኑንም ስለወሰደባት የለም ቪዲዮው ማለት ነው። እንግዲህ ኤርሚያስም የተቻለውን ያክል አንዴ በኤሚ አንዴ ደግሞ በአምራ ቢሞክር ወይ ንቅንቅ ምንም ነገር ያገኘው ነገር የለም። እዛ ገንዘብ ላይ አሁን ኤሚ ነቅታለች፣ በደንብ ጀግና ሆናለች። እስቲ ቪዲዮውን አሳየኝ፣ አባቴ ዳግምን አባት ሲገለው ያለውን ቪዲዮ ካሳየኸኝ አክሲዮኑን እሰጥሃለሁ፣ ካላየው ግን ይኸውልህ እኔ ህፃን ልጅ አይደለሁም፣ አሁን ትልቅ ሰው ነኝ እና በፍጹም አልሰጥህም። እና ያለ አባት ማሳደግ ትፈልጊያለሽ? አዎ ስፈልግ በአባቴ ያስጠራዋለሁ፣ አባቴ አልፈልግም ካለ ደግሞ በራሴ እጠራዋለሁ። ምንም ችግር የለውም፣ በእኔ ስም ይጠራል የሚወለደው ልጅ። አንተን በፍጹም ማየት አልፈልግም ብለዋለች። ለድጋሚ ደግሞ ኑሐሚንም ጠይቃት ነበር ይህን ነገር ልጅሽን ከኤርሚያስ ጋር ያለሽ ነገር እንዴት ነው? ልጅሽን ወደፊት ስትላት ልጅሽ ብትጠይቅሽስ ሞቷል እላታለሁ። በፍጹም አልፈልግም፣ በፍጹም የእሱን ልጅ ስም አታንሽብኝ ብላታለች። ወሰናለች ኤሚ። እንግዲህ ድጋሚ ደግሞ ዝናሽ እውነት ዳግም የላይኩን ልጅ ከሆነ ላይኩን ማወቅ የለበትም ብላለች። ዲኤንኤ ደግሞ ሊያስመረምሩ ነው ለብቻ ኤሚን እና ዝናሽ ደግሞ የዳግምን እና የላይኩንን ዲኤንኤ ሊያስመረምሩ ነው። እንግዲህ የዳግም አባት ካልሆነ ዲኤንኤው ምርመራ ላይ እንዴት በቃ የላይኩን ልጅ ነው፣ በቃ ወንድምሽ በአባትሽም ወንድምሽ ነው ማለት ነው ዳግም ብላ ለኤሚ ነግራታለች። እንግዲህ ምን እንደሚፈጠር አናቅም። እንግዲህ እውነት አምራን ይሳካላት።